ኢትዮጵያ ሰባተኛውን ጠቅላላ ምርጫ በመጪው ግንቦት ወር ለማካሄድ በዝግጅት ላይ ትገኛለች። የፖለቲካ ፓርቲዎች በሚያደርጉት ዝግጅትም ከእጩዎች ምልመላ ባለፈ በፖለቲካዊ አማራጮች ላይ ያተኮረ ፉክክር ለማድረግ የሚያስችል ምህዳር ተፈጥሮላቸዋል። ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉ በአዲስ አበባ ከተማ ከሚወዳደሩ የፖለቲካ ፓርቲዎች አንዱ የነጻነትና እኩልነት ፓርቲ አንዱ ነው። ፓርቲው በምርጫው ብቁ እጩዎችን በማስመዝገብ ፖሊሲና ስትራቴጂዎችን ለህዝብ ለማስተዋወቅ የሚያስችሉ ዝግጅቶችን ሲያደርግ መሰንበቱን ሰምተናል። ለሚቀጥለው 5 ዓመት መንግስት ሆነን ብንመረጥ ሀገር ልናስተዳድርበት የምንችልበትን ሰነድ አስተዋውቀናል ማለት ነው። እንግዲህ እንደ ፓርቲ ጥሩ ዝግጅት እያደረግን ያለ ነው። ሴቶች፣ አካል ጉዳተኞች በተቻለ መጠን አካታች የሆነ የእጩ የማስመዝገብ ሂደት ነው የጨረስ ነው። ጥሩ ዝግጅት ነው ያለን። እንግዲህ አሁን በየፌዝ አለው። እንግዲህ የምርጫ ሂደት በርካታ ፖሊሲዎች አሉን፣ በመመሪያዎች ሁሉም ነገር ኦልሞስት ዝግጁ ሆኖ በሂደት ግን እየሄድን ያለ ነው። በዋናነት አሁን ደግሞ የትኩረት አቅጣጫችን ደጋፊዎቻችንም ሆነ መራጮቻችን አባላቶቻችን ምርጫ ካርድ የሚወስዱበት ወቅት ነው። ምርጫው የሚወሰድበት ወቅት ደግሞ በጣም አጭር ጊዜ ነው ያለው። ኦልሞስት የቀረው 5 ቀን አካባቢ ነው። ስለዚህ ሁሉም ኢትዮጵያዊ ወጥተው በነቂስ የምርጫ ካርድ እንዲወስድ እየቀሰቀስን ያለ ነው። ጥሩ ዝግጅት ነው ያለ። በመዲናዋ ከሚወዳደሩ ፓርቲዎች ሌላኛው ደግሞ የህዳሴ ፓርቲ ሲሆን በምርጫው ሀገርና ህዝብን በብቃት ማገልገል የሚችሉ በህዝብ ዘንድ ተቀባይነት ያላቸው እጩዎችን በማስመዝገብ ለውድድሩ የተሟላ ዝግጅት ማድረጉን ይገልጻል። ህዳሴ እንደምታውቀው የ2013 ሀገር አቀፍ ምርጫ ላይም ተሳትፏል። በተለይ ደግሞ በአዲስ አበባ ላይ በነበረን እንቅስቃሴ የአዲስ አበባ ማህበረሰብ ትልቁን ድምጽ የሰጠው ፓርቲ ነው። ከዚህ መነሻ በማድረግም የነበሩን ጉድለቶችን፣ ክፍተቶችን በማየት ሰባተኛውን ሀገር አቀፍ ምርጫ በ2018 ግንቦት 24 የምናደርገው ላይ ከተማውን አሁን የደረሰችበትን መሰረት መነሻ በማድረግ በፕሮግራማችን አካተን እንዲሁም ደግሞ ለሰባተኛው ሀገር አቀፍ ምርጫ የሚሆን ማኒፌስቶ በማዘጋጀት ነው ወደ ተግባር የገባ ነው። መስተካከል መሰራት አለባቸው ብለን ለገዢው ፓርቲ ኮመንት የምንሰጥበት ሂደት ነው የምንከተለው። ከዚህ አንጻር አሁንም ያልተሰሩ ያልተስተካከሉና ደግሞ በእነሱ ፕሮግራም ውስጥ ያልተካተቱ ግን ደግሞ መሰራት አለባቸው ብለን እኛ የምንባቸውን ለህዝቡ ተደራሽ ለማድረግ በፕሮግራም እያስተዋወቀን ነው የምንገኘው። ምርጫው ሰላማዊ፣ ዲሞክራሲያዊ፣ ታማኝና ቅቡልነት ኑሮት በኢትዮጵያ አሸናፊነት እንዲጠናቀቅ እየሰራው ይገኛል ያለው ደግሞ የአማራ ብሔራዊ ንቅናቄ አብን ነው። ምን አማራጭ ሀሳብ ዘን ቀርበናል የሚለውን ለህዝብ እያስተዋወቅን ነው። እንግዲህ ሀሳብ ነው ዘነው የምንመጣው። ይህን ሀሳብ ደግሞ ለህዝቡ ሸጠን እንዴት በኩል መመረጥ አለብን የሚል ሰፊ ዝግጅት አድርገን ማንፊስቶቻችንን በዚያ ላይ እያስተዋወቅን መራጩ ኃይል ደግሞ የኛን ሀሳባችንን ገዝቶ በዲሞክራሲ ልምምድ በሰለጠነ ፖለቲካ ራሳችንን እየገነባን ያለ ነው። በዚያ ልክ ደግሞ ለህዝቡ እያስተዋወቅን ያለ ነው። በዚህ ጥያቄ ከመመለስም አንፃር እንግዲህ ቀጣይ መንግስት ብንሆንም እንኳን በዚያ ልክ ሰፊ ልምምድ ጥያቄ ከመመለስ ብዙ ስራዎችን እየሰራን ነው የምንገኘው። በቅስቀሳ ሂደቱ የነቃ ተሳትፎ እያደረኩ ይገኛል ያለው የብልጽግና ፓርቲ ከቅርብ ዓመታት ወዲህ የተፈጠረውን ፍትሐዊና አሳታፊ ፖለቲካ ምህዳር በመጠቀም ፓርቲው ጠንካራና ተፎካካሪ ለመሆን መዘጋጀቱ ይነሳል። ብልጽግና ፓርቲ በ6ኛው ሀገራዊ ምርጫ በከፍተኛ የህዝብ ድምጽ የተመረጠ ፓርቲ እንደመሆኑ መጠን አጠቃላይ የሀገራችንን የከተማችንን ብልጽግና ለማረጋገጥ በርካታ ስራዎችን አከናውኗል። የመረጠን ህዝብ እንዲሁም መላው የኢትዮጵያ ህዝብ ከልማቱ ፍትሐዊ ተጠቃሚ እንዲሆን ፓርቲያችን ከምን ጊዜውም በላይ በቁርጠኝነት እየሰራ ይገኛል። በቀጣይም በምርጫው አሸንፈን ብንመረጥ አሁን የተጀመረውን ሁለንተናዊ ብልጽግና የማረጋገጥ ጉዞ ይበልጥ አጠናክረን የህዝባችንን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ተጠቃሚነትን የሚያረጋግጡ በርካታ ሰው ተኮር የሆኑ ፕሮግራሞችን፣ እቅዶችን ይዘን የተንቀሳቀስን ያለንበት ሁኔታ ነው ያለው። በዚህም ህዝቡ ይበጀኛል፣ ይጠቅመኛል፣ ጥያቄን ይመልስልኛል የሚለውን ፓርቲ ለመምረጥ የምርጫ ካርድ ማውጣት አለበት መልእክታቸው ነው። ማህበረሰቡ አሁን ባለው አጭር ቀናቶች ውስጥ ሳይዘናጋ ካርድ እንዲያወጣ ጥሬን አስተላልፋለሁ። ካርድ ያላወጣ ደግሞ ያው ዘመናዊነት አይደለም ብለን ነው የምናስበው። ሰባተኛው ሀገራዊ ምርጫ ለኢትዮጵያ የተረጋጋ የዲሞክራሲ ሽግግር ምህዳር ነው የሚሆነው። አስቻይ ዲሞክራሲያዊ ፍትሃዊ ሆኖ እንዲጠናቀቅ የድርሻችንን በተናጠልም ሰፊ ስራ እየሰራን ነው። የእያንዳንዳችን እንግዲህ 1000 ኪሎ ሜትር ከአንድ እርምጃ ነው የሚጀምረው። አንድ የኔ ያንተ የሁላችን ተሰብስቦ ነው ድምጽ የሚሆነው ማለት ነው። ስለዚህ
የሚናቅ ድምጽ ስለሌለ ሁላችንም ሄደን የምርጫ ካርድ እንድንወስድ መራጩ ህዝብ አሁን የተጀመረውን የካርድ ማውጣት ሂደት ይበልጥ አጠናክሮ በቀሪ ግዛት ይበጀኛል፣ የሀገራችንን ሁለንተናዊ ብልጽግና ያረጋግጣል ብሎ የሚያምነውን ፓርቲ መምረጥ መቻል ይጠበቅበታል።